ቶክን እንትን ህግ ራሱ እየተጣሰ እዚህ ጋር እንድንባላ ፐርፐስሊ እንዲያውም እንደዚህ አይነት ሰዎች ነው እንትን የሚደረጉት ኢንከረጅ የሚደረጉት። ተረዳን። ይሄ ነገር የሚያደርገው ምንድነው? እነሱ የሚፈልጉት ነገር አለ እዛ ጋር። እኛ እንደዛ በመሆናችን ሀገራችን አሁን ለምሳሌ ቢበታተን ያለን ሪሶርሳችንን መጥቶ የሚወስዱ አሉ አይደል እንዴ? ቢበታተን ነው የሚፈልጉት ሲጀምር። አዎ። ስለዚህ አሁን እኔ ጥያቄ ኦኬ እንዳልኩ በጣም እስማማለሁ። እኔ ባዶ የሶሻል ሚዲያ አስፈላጊ ነው፣ ቢጠፋ ደስ ይለኛል። ኢትዮጵያዊ እንዳለ ባይኖረው ደስ ይለኛል። ምንም ጥቅም የለውም ብዬ ማምን ሰው ነው። ህይወት ግን የሚያበላሽ አርቲፊሻል ህይወት የሚሰጥ አርቲፊሻል እውቅና። አሁን እኔ የትም ቦታ መሄድ አልችልም። የማይረባ እውቅና ነው ያለው። ኤቭሪባዲ ኖውዝ ሚ። ግን ምንም ማኔታሪሊ ያገኘውበት ነገር የለም። እስኪ እንደዛ ብልግና አሁን ዋሴ ማለት ነው። ኦኬ። ስለዚህ እኔ ጥያቄ ግን አንድ ይሄን ጥያቄ አሁን እዚህ ጋር እኔም ጋር ያላችሁ ሰዎች እሱም ጋር ያላችሁ ሰዎች በጣም መረዳት ያለባችሁ አንድ ትልቅ ኢምፖርታንት ነገር አለ። አሁን አዶናይ መጥቶ ሲድሮ ብሎ አስተዋወቀ። ኢዮዳብ ጥያቄ እየጠየቀ ነው። እነዚህ ጥያቄዎች ማለት ነው አዶናይ ስማርት ከሆነ ይጠቀምበታል። ለምን ተቀደም ማለት ነው ያን ጥያቄዎች መጠየቄ ስለማይቀር እነዚህን ጥያቄዎች ልሰራባቸው ይገባል ብሎ ማለት ነው ራሱን ሰኪዩር ያደርግበታል። ባይ ዘ ወይ ኢዮዳብ እየተጠቀመው ነው እንጂ እየጎዳው አይደለም። እንደ ባንዴ ቫይራል ቪዲዮዎች በጣም ሰው በጣም እየደለት ነው። ማርያምን እየተጠቀመው ለምን ተቀደም እኔ አሁን የሆነ ድርጅት ከፍቼ ማለት የሆነ ሰው ቪዲዮ ሰርቶ ማለት ነው ይሄ ምንድን ነው ይሄ እንዴት ነው ምናምን ያለ ማለት ገና ሳላስረዳ ነገሮችን አሁን እሱ ሲድሮ ብሎ ነው ያሳየው። ዋሴ እኔ እናንተ በበርበሬ ብንተጣጠን በብሔር ብንሰዳደብ 2 ሚሊዮን ለ3 ሚሊዮን ጊፍት እንደሆነ ነበር። አሁን ይሄ መለወጥ አለበት። እኛም የምናወራው ጌታ ምስክሬ ነው። አሁን የሰዎች እንደዚህ አይነት ኢንፎርሜሽን ሲያስተላልፉ ሪዎርድ እንዲደረጉ ፈልጋሉ። ጠቃሚ ነገሮችን ሲያስተላልፉ ለምንድን ነው እኔና ዋሲያው ብንሰዳደብ ወይም ደግሞ ዲሁማናይዝ ብንደረግ በላርጎ በበርበሬ በሚጥሚጣ በምናምን በአናተ ተከል ምናምን ቢደረግ ያ ነገር ህዝባችን ኢንተርቴን የሚያደርገው ነገር መቆም አለበት። ጊፍት የምትሰጡ ሰዎች ጊፍት መስጠት ያለባችሁ በጣም እንደዚህ እኔና ዋሴ ባህላችን፣ ካልቸራችን፣ ሽሚያነተሪያችን፣ ዲግኒታችን ጠብቀን የሚጠቅም አመለካከት ስናስተላልፍ ስፖርት ብታደርጉ እንደኔና እንደሱ አይነት ሰዎች ይበዛሉ። ካለበለዚያ ግን ምን ይሆናል? ከቲክቶክ ወደ ሲድሮ ትሄዳላችሁ። ሲድሮ እዝገና የመጨረሻው ፕሮብለም የመጨረሻ ጥያቄ what are the rewards the gift system detail? ለምሳሌ እኔ በጣም የገረመኝ ምንድነው በሚሊዮን የሚቆጠሩ ሚሊዮነሮችን ያደርጋል። እግዚአብሔርን ኢትዮጵያውያን በሚሊዮን አይደለም 120 ሚሊዮን ሚሊዮነር የሚያደርግልኝ ነገር ካገኘው በጥፍሬ ቁሜ ደግፈዋል። ተረዳን። ግን ደግሞ ቅድምን ብለዋል። እኔ ቅርታ ስም ከጠራው እንትን እንዳይለ ኦኬ ስም አልጥራ። ሐሰተኛ ነቢያቶች ምንድን ናቸው? ልጥራ አምከዛሬ ዋጭቱ እኔ እስከጠራው ድረስ አንተ በተራ እዩ ጩፋና አዶናይ ለኔ እኩል ናቸው። ቢኮዝ ሁለቱም ሞቲቬሽናል ስፒከሮች ናቸው። ሁለቱም ለምሳሌ የኔ ጥያቄ ለአዶናይ ኢትዮጵያ ከገባ ጀምሮ ምን ሰርቶ ነው ብር እያገኘ ያለው? ብር አሁን እሱም የሚነግራቸው ነገር ሰው እያስረዳ ማለት አልገባኝም። እነ ሰው አሁን ተመልከት፣ አዶናይ ብር እየሰራ ያለው ሚሊዮነር የሆነው ሰው እያስረዳ የተጎዱ ሰዎችን ቻሪቲ በማድረግ ስለዚህ ይሄ ራሱ ኢሞራል አይደለም። ድምፅ ስላለው ፎከሱን ማይክሮስኮፑን ማለት ነው አንድ ሰው ላይ ፎከስ እንዲደረግ የሚችልበት አቅም ስላለው ጋይስ እዚህ ጋር እዩ ሲል ሰው ስለሚያይ ማለት ነው እዛ ጋር ፎከስ ያስደርግና እሱ ይረዳል ራሱ። አይ ቲንክ ዳስ እንዲያውም ባይ ዘ ዌይ በዚህ መንገድ ማለት ነው ሰው ራስን መርዳት የመሰለ አሪፍ ነገር ነው። ኢሞራል ለምን እንደሆነ ታውቃለህ? አንደኛ የምታስተምረው ነገር እርዳታ የምታረግ ከሆነ በእምነትም በሞራል ስታን ሰው መርዳት ያለበት ጥቅም እያገኘ አይደለም። ቢኮዝ what happen አሁን ለጥቅም ሲባል ምን ይደረጋል መሰለህ? ይሄ መናፕላይዝ ይደረጋል። መናፕላይዝም ተደርጓል። ከመጉዳት ይሻላል ግን ነው። አልገባህም እኮ ነው እንዴ? ሰማው ይሄ እኮ ነው የኢትዮጵያ ችግር እኮ ሰማ የትንፍጩ ዱቄትን አምጪ ሜንታሊቲ ሎንጀቪቲ ወይም ደግሞ የፊውቸሩን ነው ማየት ያለብን። አንዳንድ ነገሮች
አሁን ከምንበላ አሁን በልተን ከምንሞት ይዘነው ልጆቻችን በልተው የሚኖሩበት አገር ብናስቀምጥ ይሻላል የሚለው ሜንታሊቲ ነው። ስለዚህ እኔ ምንድነው ለምን መሰለህ አሁን በአንድ በኩል እንደዚህ ማድረግ ትችላላችሁ፣ ህልማችሁ መኖር ትችላላችሁ እያለ ይናገራል። እሱ ግን ህልሙን መኖር አልቻለም። ህልሙን እየኖረ ያለው የታመመ ሰው ወይም እንደዚህ ሰው ሲረዳ በሚሊዮን የሚቆጠር ፐርሰንቴጅ ስለሚያገኝ ነው። which is ማስተር አብነት which is እነ ሚቂ ፊታውራሪ ምናምን አሁን የነሱ like by the way you know why I like you have like a very smart mentality ግን ዲሊቨሪው ላይ አንዳንዴ ታናዳቸዋለህ መሰለኝ ሰዎች። እሱ ምን መሰለህ ሜይ ቢ የዚህ ሀገር ስላደኩኝ ኦኬ how can I say አንተ እያልክ ያለው ምንድን ነው አንድ ሰው ድሪም ካለው ድሪማችሁን ተከትላችሁ ያን ድሪም መድረስ ትችላላችሁ ብሎ ማስተማር የሚችለው ደርሶ ሲያሳይ ነው እንጂ በሰው ሲረማመድ አይደለም። እንደ አዶናይ አይነት ሰው ድሪማችሁ ጋር መድረስ ትችላላችሁ እያለ ግን ማለት ነው የተቸገሩ ሰዎችን እየጎተተ እያሳየ እነሱን እያስረዳ ሞርፌም እያገኘ እየተጠቀመ ነው። ስለዚህ በተቸገረ ሰው እየተረዳ ነው እሱ የበለጠ። ድሪም ግን መሆን ያለበት ብቻህን ለፍተህ ስትደርስበት ነው። እንደኔ ከኩበለቀማ ወደ ጉቺ ለቀማ እንደኔ እኔ አሁን በእርዳታ አይደለም እዚህ ደረጃ የደረስኩት። ሰርቼ ጥሬ አፈርቅሜ ቢዝነስ ሰርቼ ብዙ ነገር አሳልፌ ምናምን ነው ኤቭሪቲንግ ኦን የማደርገው። ከድህነት ተነሽቼ ከኩበለቀማ ወደ ጉቺ ለቀማ የመጣው ሰርቼ ጥሬ ግሬ ነው። ማንም ረድቶኝ አይደለም። ማንም በእርዳታ እኔ ብዙ ምረዳ ሰው ነው። አሁን ግን ችግሩ ምንድን ነው ታውቃለህ? ማለት የአንተ ሜንታሊቲ ማለት ነው ጎበዝ ነህ፣ ጠንካራ ነህ። ራንሶች አሉ በአርት በስዕል ማህበረሰብን የሚረዱ አሉ፣ በስፖርት ማህበረሰብን የሚረዱ አሉ፣ በሚውዚክ ማህበረሰብ ከዛ ደግሞ በእርዳታም ደግሞ ማህበረሰብን የሚረዱ አሉ። ግን ይጠቀማሉ። ኖ ሰፕሬት እናድርገው። አርቲስት አሁን ቲክቶክ ላይ ካየ ከአርቲስቱ ይልቅ የአርቲስቱን ሙዚቃ እየተጠቀሙ ታለንት የሌላቸው ሰዎች፣ በአግባቡ እንኳን መዳነስ የማይችሉ ሰዎች፣ ፕሮፌሽናል ዳንሰር ያልሆኑ ሰዎች እነሱ ናቸው እየፈመሱ ያሉት። ተረዳይ? ይሄ አሜሪካ፣ አውሮፓ ወደዚህ ደረጃ የመጣንበት ምክንያት ለምንድን ማንን ሞቲቬት ስላደረገ ነው? ድሃ እኮ ነበረ። 1914 እኮ አሜሪካ እኮ ዲፕሬሽን ውስጥ እኮ ነበረ። 1934 እኮ አሜሪካ እኮ በጣም ችግር ላይ ነበር። ግን ምንድን ነው የለወጡት? what is the reason ዛሬ አሜሪካ በዓለም 33 ትሪሊዮን ብር በአመት ገቢ እንድታደርግ ያደረጋት ዓለምን እንድትመራ ያደረጋት? ዩሮፕ፣ ጃፓን፣ ሁሉም ጃፓን እኮ 1960 እኮ 1940 እኮ አፍተር ወርልድ ዋር 2 እኮ የመጨረሻ እኮ ባንክ በጣም የወደቀ ሀገር ነበር አለ እንዴ? ምንድን ነው የለወጠው? why did they become why did they become top 10? ዳይቨርዥን ላይክ የተለያየ ማህበረሰብ መጥቶ የተለያየ ሜንታሊቲ ይዞ ስለመጣ ኢትስ ኦኬ። ዳይቨርዥን ብቻ አይደለም። ምን እንደሆነ ታውቃለህ? they start rewarding ኢኖቬት የሚያደርጉ ኢኖቬሽን አርት the renaissance changed because of art። ግን there have to be like አሁን ቧንቧ ሰራተኛ እንዳለው ሁሉ የግንብ ሰራተኛ መኖር አለበት። ግንበኛ እንዳለው ሁሉ ባንከኛ መኖር አለበት። ባንከኛ እንዳለው ሁሉ ፖስታ አድራሽ መኖር አለበት። ቆሻሻ አንሺ መኖር አለበት። everybody has their place። I think አዶናይ የራሱ ካን አርቲስት ናቸው። እነዚህ ግን ካን አርቲስት ናቸው። አዶናይ እኮ ዘ ካን አርቲስት። እነዚህ እኮ አርቲስት የሚባለው መቼ ነው ታውቃለህ? ካን አርቲስት የሚባለው መቼ ነው? there is a fine line። አሁን ለምሳሌ እኔ ዱባይ ያለውን ልጅ ኮን አርቲስት ነው በእኔ አመለካከት። ራስታው ልጅ why good question you know why ኮን አርቲስት ነው የምለው ማለት ነው አንደኛ ዲቴል ዳታ የተሞላበት የመኪናዎቹ ሊብሬ የአኗኗሩ እንትን የቤቱ ካርታ ወዝት አላሳዩ ሂዝ ሾዊንግ ላይክ እንደ አንድሩ ቴት አይነት ነገር ስታይል ነው እያሳያሉ እና we've been there we've done that we've seen that shit እና it's fishy ያስፈራል። የአዶናይን የቢዝነሱ ምንድን ነው ያደረገው? ገባ ኢትዮጵያ ማለት ነው he saw an opening he got in በጃኒ he saw an opening he got in he used that opening ከዛ ደግሞ ማለት he created what he had to create ግን still ማለት
እየተጠቀመ አይደለም እያልኩ አኳል በጣም እየተጠቀመ ነው፣ ግን እየተጠቀመም ቢሆን ሄልፒንግ ፒፕል ነው የምልህ እና አትሊስት ምንድን ነው የሚባለው የሚጎዳ እንዳለ ሁሉም አሉ እየጠቀመ የሚጎዳው ይሻላል። ቤተር አንተ የምታወራው ማርሻል የሚባል ነው። ኤቢ ማርሻል what he did is ለምሳሌ of course ኤቢ ማርሻል እና አዶናይ by the way they're doing the same shit because ከአዶናይ ጀርባ because Adonai is getting paid to play a part, to act a part that he's not, but there are companies behind him, right? ለምሳሌ ኤቢ ማርሻል አሁን he told people that you can make millions of dollars by trading, right? He has to stand by his word. So he get paid percentage for bringing people, and he's making money by bringing you most definitely into the intent. So he's not he's being like dishonest about the detail. You understand what I'm saying? But we didn't also gana እንደውም አሁን እኮ ዮዳብ አሪፍ ሰው ነው እያልኳቸው ያለሁት ለምን ታውቃለህ? ጸጥ ብትል ኖሮ አንተ ራስህ ማለት ጸጥ ብትል ኖሮ ማለት ነው እንደዚህ ሲዘረጠጥ ጸጥ ብለህ ማለት ልክ የሆነ ሳለ አፑ ሲወጣ ማለት ነው ሆልድ ኦን ምናምን ብለህ አሁን የዘረዘርከውን ጥያቄ ብትጠይቅ ማለት ያስጠይቀዋል። ባይ ዘ ወይ ያስጠይቀዋል። አንተ ደግ ማስጠየቅ አይደለም ደግ ካለ ኢትዮጵያ ውስጥ ማለት ነው ገና አፑ ሳይወጣ እየጠየቀው ነው። ስለዚህ if he smart ተጠቅሞበት ይሄን ነገር ማለት ነው ጥያቄዎችን መመለስ ይጀምራል፣ like ማስተካከል ይጀምራል ጥያቄው ማለት ነው። እኔ in my opinion Adonai is a card artist, he's a hustler, okay, and my only concern is why is he allowed to do that in a culture and Ethiopia and America and Europa? Why is he allowed? ገቨርንመንት ሰፖርት እስከሚመስል ድረስ ይህ ልጅ በሁሉም ቦታውን እየተገኘ ላለፈው 1 ዓመት ከ4 ወር በሁሉም ቦታ እየተገኘ ነው አይደል? ዴቨሎፕ አሁን he become everywhere። አሁን እሱ እየሸጠ ነው፣ ብዙ ነገሮችን አድቨርታይዝ እያደረገ ነው። በህዝቡ ግን እንደ መላእክት ተቀባይነት እንዲኖረው አድርጎ ፔይንት ተደርጓል። የኔ ጥያቄ ልፋቱ ኖ አይደለም፣ ኖ ልፋቱ አይደለም because he chose the perfect time, the perfect place, the perfect person, the perfect scenario. He's very lucky and very smart. ዋሴ አዶናይን ታውቀዋለህ? ከ1 ዓመት ከ4 ወር በፊት እኔ አዶናይን የማውቀው መቼ እንደሆነ ታውቃለህ? ማለት ኢንስታግራም ላይ አውቀዋለሁ። ከዛ የሆነ ቀን ላይ ቲክቶክ ላይ ማለት ከወገቡ ላይ ራቁቱን ሆኖ I'm gonna be famous, I'm gonna do this on TikTok ምናምን ሲል ማለት this nigga ምናምን ኮኬን ወስዶ ምናምን እኔ ቀልጄ ነው ስዋይፐር አላረገውም። ገዛው ዘይ መማር አለብኝ። አሜሪካ ሞከረ 5 ዓመት ሞክሯል። the same thing that he's doing አሜሪካ ሞከረ፣ ካናዳ ሞከረ, it didn't work. You can't say BS because ማነው ቴት ስሙ አንድሩ ቴት ከዛ ብዙ አሉ መጠው ሂደዋል። አሁን አሜሪካኖችን አውሮፓኖችን አሁን you can't play them like that. That's why now it's different. እነ ካይሰናትና እነ I show speed, that's a different hustle. አሁን በጣም አሪፍ ፖይንት አነሳ። ምን እንዳነሳ ታውቃለህ? አሁን ሁሌም የኛ ማህበረሰብ አንተ የምትናደደው እኔ የምናደደው እንዳንተ መሰሎች የምናደደው በምንድነው ታውቃለህ? the hustle 5 years ago የተፈጠረ hustle ኮፒ ፔስት አድርገው መጥቶ ማህበረሰብን ቅጥፍ ሲያርጉት እያየን ማለት ኧረ እየተበላችሁ ነው ስንል ማለት አቃጣሪ፣ ቅናተኛ፣ ደደብ ምናምን ትባላለህ። ገብተህ እየተበላኩ ነው because እኛ አሁን እኔ we know their industry plans, right? Yeah. We know industry plan purposely ትውልድን ለማበላሸትና ናይኪ አሁን ኢንዱስትሪ ፕላንት አለው። ወጣቶች ስማቸውን ታውቃቸዋለህ። በጣም በእነሱ ኦርጋኒክ የሚመስል ለምሳሌ ሚስተር ቢስት is an industry plant ከመጀመሪያው I knew that I used to say this. but he's a billionaire now. he become commercial now እንደሚመጣ መናገር ነበር ግን እንደ ቢዲ ተቀበጠ of course look ካይሰና ወራ 5 years 6 years later ነው ይሄ ነገር የሚመጣው የሚገባው because እንደኛ በተለይ አበሻው ለምሳሌ አሁን ለምን እኔ ስመጣው ለብቻ አሁን አንተ if you really want to be an asshole like መጥፎ ሰው መሆን እፈልጋለሁ ብትል አንተ ማለት ነው for example እሱ የሚያደርገውን አስተርጥፍ ማለት ይችላል ጥሩ ያሉትን ነገሮች ማለት ነው። ኢትዮጵያ ይዘህ ብትሄድ 80% ፖፑሌሽን በማያውቀው ጨዋታ ማለት ገብተህ አንተ እኮ ጥብ አድርጋቸው ከወጣ በኋላ ከ5 ዓመት በኋላ ነበር። እኔ ልንገርህ እግዚአብሔር ነው የምልህ ዋሴ
እኔ ገብቼ ማለት ነው አዲስ አበባ እንቀበላቸዋለሁ ሙሉን የራሴ አድርገው ነው አምና ጆኪንግ ቢካዝ ላይክ አይ ኖ በጣም ላይክ በዛ መንገድ መሄድ ከፈለኩኝ ኢማጂን በዚህ መንገድ ሂጄ እኔ አሁን የታወቅኩት በመቃወም ነው በማጋለጥ ነው ኢማጂን እንደኔ እንዴ ሁሉም ጓደኛ ሁሉም ከኔ ጋር ያልመጣ የለም በኔ ቤት ያላደገ የለም አይደል እኔ ያልተቆጣጠርኩት አክቲቪስት የለም ፖለቲከኛ የለም ዛሬ እናንተ የምታዩት ንጽጽር ምናምን በኔ ቤት ነው ያለፈው ግን if I want to be bad and if I just focus አድርጌ የራሴን ጥቅም ብቻ ፈልጌ እኔ ልጫወትበት ካልኩኝ